ጋሽዬ ሩታዬ እኮ ያው ምንም ጥፋት የለባትም። ልጁንም ቢሆን ከአንዴ ሶስቴ በቪዲዮ ተናግራለች። መቶ ልጅ ነው እኔ መከልከል መብት የለኝም መቶ ይብላለች። ሲቀጥል ደግሞ ጋሽዬ እንደው እንደ አባትነት እንደው አብርሽ መስመር ለቋልና እንደው ጭኑ ስር ገብተው እንደው እንደ አባት እንደው ምዝልግ አድርገው የድሮን አብርሽ ቢመልሱት ወደ ድሮ ማንነቱ ቢመልሱልን ጥሩ ነው ብለን እናስባለን። እርሶን የመሰሉ ጀንተል ያሉ እንደ ወጣት እኮ ነው የሚመስሉት ጋሽዬን ብታዋቸው የእውነት ፍንዳታ ወጣት እኮ ነው የሚመስሉትና እርሶን የመሰለ ጀንተል ያለ ግርማ ሞገስ የተላበሱ አባት አሳድገውት እነዛን የመሰሉ ወርቅ እናት አሳድገውት ልጁ በዚህ ልክ እነዚህን የመሰለ ጨዋ ቤተሰብ አሳድጎት መስመር ለቆ ስናየው የእውነት አዝነናል። ጋሽዬ ከቻሉ ሩታ ጋር ያው እንደተናገሩትም ሩታም ያው ደክመኛል ጋሽዬ የኔ ደካማ ጎን እርሶ ስለሆኑ ያው እነሱም እርሶን ይዘው ይመጣሉ። ከቻሉ እነሱ ማስተካከል ይችሉ ነበረ። በእርሶ እንደማልጨክንና እርሶን እምቢ እንደማልል ያውቃሉ በማለት እንግዲህ ልጁንም በቃ ሌላ ነገር አለልሽም ሩታዬ፣ እሱን አሁን በጸባይም ሳይሆን በጉልበት እኔ ነኝ የማስተካክለው። አብርሽን ለእኔ ተይልኝ። እኔ ብዙ ነገር እየሰማው እያየው ነው። ያቺ ሄርሜላ የምትባለንም ሴት ብዙ ጊዜ ላገኛት ሞክሬ ነበር፣ ግን ላገኛት አልቻልኩም። እሷንም አግኝቻት ማውራት እችላለሁ። እንደ ደከምሽ ይገባኛል። እናንተ ማለት ለእኔ አበባዎቼ ናችሁ። ንግግራቸው ግን እንዴት ደስ እንደሚል ጋሽዬ፣ የእውነት ቤተሰቦቼ አፋቸው በጣም ነው ደስ የሚለኝ። የሚናገሩት ንግግር አያዳሉም። በቃ የለም ትክክለኛ አባት ናቸውና እናንተ ማለት እኮ ለእኔ አበባዎቼ ናችሁ። አበባውን ደስ የሚል አበባ በየመንገዱ ስታዩ እንዴት ደስ ይላል፣ ላይንም ይማርካል። እና ለእኔ እናንተ ማረፊያዎቼ፣ አበባዎቼ፣ ደስታዎቼ ናችሁና ሩትዬ ደክመሻል አውቃለሁ። ብዙ በአብርሽ ተበድለሻል። አብርሽን አሁን እንደዚሁ በቀላል ሳይሆን በጉልበትም ቢሆን እኔን የማስተካክለው አንቺ ብቻ ለእኔ ስቲ ተጎርተሽ እሺ በይኝ ልጁንም መጥቶ ይየው በማለት ነበረ እንግዲህ ጋሽዬ እንደቻሉት ያው ሩታን ብዙም ከዚህ በፊትም ያው ሩታን ነው የሚጫኑት። ያው እሷም እሳቸው በእሳቸው ደካማ ጎን እንደሆነች ስለሚያውቁም ነው ያው እሳቸው ጋር ሄደው እሳቸውን ይዘው የሚመጡትና እኔም አውርቼዋለሁ። ትናንትና ማታ ነገሮች ይስተካከላሉ ብዬ አስባለሁ። ሩታዬ ለአንዴና ለመጨረሻ እሺ በይኝና ነገሮችን እኔ ራሴ እኔ አባትሽ ላስተካክል፣ ለእኔ ተይልኝ ልጁንም መቶ ይህ ብለው ጠይቀዋት ነበር። እንግዲህ ስለባለፈም ያው ውሃ ረጨችበት ውሃ ደፋችበት ስለሚባለውም ነግሯቸው ይሁን አላቅም፣ እሱንም ስታስረዳቸው ነበር። ይዛኔ ገና ያልጠነከረ ልጅ ከእጄ ላይ ሊጎትት ሲያስብ ተናድጄ ስሜታዊ ሆኜ ነው ያንን የሚያደረግኩት። ልምጣና ይቅርታም ለሱ ጠይቀዋለሁ ችግር የለውም ብላለች ማለት ነው ሩታ። እና እንግዲህ ያው ለሩታ ያው ደካማ ጎኔ ናቸው የምትላቸው ጋሽዬ ናቸው። በጋሽዬ ደግሞ ሁላችሁም ታውቃላችሁ ሩታ አትጨክንም። ግን ቢሆንም ሩታዬ ጋር ምንም አይነት ጥፋት የለም። ባይሆን ጋሽዬ ያንን መስመር የሳተን ልጅ እንደው መዝልገውልን ከቻሉ እንደ ወደ መስመር ቢያስገቡልን ቢያስተካክሉልን። አንተ ያደግከው እኛንን ያሳደግን ጨዋ ቤተሰብ ጨዋ እናት ጨዋ አባት ነው ያሳደገ። እንዲህ መስመር ስተ ለቤተሰብም ስም አታሰጥ፣ ባህላችንም ወጋችንም አይደለም እንደዚህ አይነት ነገር ብለው እንደ ቁጭ አድርገው እንደው የአባትነትን ምክር ለግሰውልን የድሮውን አብርሽ ቢመልሱልን ብለን እኛም እንግዲህ ተመልካቾች እንጠይቃለን። ዛሬ እንግዲህ ያው ጋሽዬ ሩታ ጋር እንግዲህ የተገኙት እዩ ነው ያው እንግዲህ ነግሯቸው የመጡት ማለት ነው። እሱም ያው አብርሽና ሩታን እንዲያስማሙና ልክ አብርሽ ልጁን ማናት ሩታ ልጁን እንደከለከለችው አድርገው ስለሆነ ብዙዎቹ የሚያውቁት ያንንም እንግዲህ ለልጁ እንድታይ ልጁን እንዲያይ የሚቀርታ ቤተሰቦች ሁለት ልብ ስለሆንኩኝ ነውና ልጁንም አብርሽ እንዲያይ ለዛም ነው ጋሽዬ እንግዲህ ሩታን አግኝተው የለመኗትና ነገሮችንም ያው እንደሚያስተካክሉም ቃል ገብተዋል ማለት ነው። ያው በጋሽዬ ሩታዬ አጨክንም ብዙም አትናገርም። እሳቸውን ስታይ በጣም ነው የምትወዳቸው፣ በጣም ነው የምታከብራቸው። የእውነቴን ነው የምላችሁና አብርሽ ግን እኮ ከነዚህ ቤተሰብ የወጣ አይመስልም። አሁን ላይ ቤተሰቦች በተለይ አሁን ላይ አብርሽ እኝን የመሰሉ አባት ያሳደጉት ይመስላል። መረለቆ የእውነት መስመር ለቆ አሁን እኝን የመሰሉ አባት እነዛን የመሰሉ ወርቅ ጠንበለል እናት ያሳደጉት ቤተሰብ ይመስላል። አሁን ባለበት በቃ መረል ያደገ እኮ ነው የሚመስለው አሁን ላይ በተለይ አብርሽና ነገሮች ያው ይስተካከላሉ ብለን ተስፋ እናደርጋለን። ለአንዴና ለመጨረሻ ያው ቢስተካከል እኛም ደስ ይለናል። ልጃቸውን አብረው ቢያሳድጉ አሁን ካለበት አብርሽ ካለበት አሁን ካለበት ጋጥ ወጥ ስራዎች ወጥቶ
ልጁን ከሚስቱ ጋር ቢያሳድግ ቤተሰብን ቢያከብር ቤተሰብን ስምንም ቢያስከብር እኛም ደስ ይለናል ብለን ነው